እንዴት ነው? አልሐምዱሊላህ ሰላም ነው። አሀ ኡምራ ስታደርግ በቃ ጸጉርህን ተላጨው አይደለ? አዎ ማለት ጸጉር የተላጨው የጌታ ሰው አሁን ስትመጣ በቃ ለዚህ ጣጣ ይሄ ነው የምሸልመው፣ ይሄ ነው የምሸልመው። ይሄ ተበርቼ ሰላም ወይኔ ኮፍያ ክሳ በአላህ ተበርቼ ሰላም አጣሁት። ምርጥ ኮፍያ ነው። አይ ቆይ የሆነ ሰው ጋር ነበር። ይችኛዋ ታምራለች እዚህ ያለችው። ያው እሱ በጣም አሪፍ ይሄ ስስ ነው። አመጣልሃለሁ እሱን። ቆሚት ወዱኒታ ሀላቢታ ስንት ቀን ቀራቸው? በቃ 3 ቀን በ29 እንመለሳለን። ዛሬ ስንት ነው ቀን? 26 አይደል? 3 ቀን እዚህ በ29 ዱባይ ነው የሚሄድ። አሪፍ ነው። ቀጣይ የምትሄዱት መቼ ነው? ቀጣይ ዲሴምበር 9 እንመለሳለን። እንግዲህ ኡምራ ከኛ ጋር ማድረግ የምትፈልጉ የቀጣዩ ዙር ዲሴምበር 9 ምዝገባ ላይ ነን። ፍጠኑ ፍጠኑ ፍጠኑ። ኡምራ ማድረግ የምትፈልጉ ሰዎች በውስን አናገሩት፣ ፎሎ አድርጉት፣ ሄዳቸው አናገሩት። ከዱባይ ብቻ ነው ወይስ ከኢትዮጵያ ብቻ ነው? ከዱባይ ያላችሁ ብቻ አድርጉ። አሁን ከዱባይ ያሉትን እናስደርጋችሁ። ከኢትዮጵያም ይቻላል፣ ግን ዱባይ ያሉት ላይ ነው ፎከስ ያደርግ ነው። ዱባይ ያሉት ምንም ጤነኛ ትዳር ጠፍቷል። እየተጨቃጨቁ ነው፣ እየተባሉ ነው፣ እየተፋቱ ነው። ስለዚህ ኡምራ እያደረጉ እየመጡ ዱዓ እንዲያደርጉ አሁን ዱባይ ላሉት ነው መድረስ የምንፈልገው። ዱባይ ያላቸው ኡምራ ማድረግ የምትፈልጉ ሙሉ ኢማራት ያላችሁ 7ቱም ስቴት አቡዳቢ፣ ራስ አልኬማ፣ ፉጄራ፣ ኡሙል ኮይን፣ ሀታ አቡዘቢ፣ ሻርጃ፣ አጅማን፣ ዱባይ ራሱ ሁሉም ጋር ያላችሁ ጉዞ ወደ ኡምራ አላ ቁባ መስጂድ በጣም ነው የሚያምረው። በነዛ ተወስዱኝ አሻራ አለኝ ይቻላል እንዴ ይላል። አሻራ የቻንስ ጉዳይ ነው። በአሁኑ ዙር 5 ልጆች ነበሩ አሻራ ያለባቸው፣ አንዱ ተመለሰ፣ 4ቱ አለፉ። እንደ ቻንስ ነው። ከዚህ ሀገር ስትወጡ ወንጀል ሰርታችሁ ከበድ ያለ ነገር ሰርታችሁ ከወጣችሁ ይመልሳሉ። ግን እንደ ማንኛውም ሰው ዝም ብሎ ኖርማል ከሆነ ብቻ ኃላፊነቱን እናንተ ነው የምትወስዱት። ስንት ነው? በፕሌን 2700፣ በባስ 1800፣ ፉል ፓኬጅ፣ ቪዛ፣ ትኬት፣ ሆቴል እና እንዴት ነው? አዲስ አበባ ተመቸክ? እኛን ጥላ ሄደ ይሻላል። ዱባይ ነው ያለ። ማን ነው ዱባይ ማለት? አዲስ አበባ ያልኩ ከአሸራል አዲስ አበባ ታወዛግ እናንተ ጋር ጨርሼ በነበር ደስ ይለኝ ነበር። መዲና በተለይ በጣም የሚታዩ ቦታዎች አሉት። ወላሂ መዲና መኖር ነበረብክ። ነገ እሑድ ተራራ ምናምን ታዩታላችሁ። ወተን መጣን እኮ ቅድም ሄድን እኮ እሑድ ላይ ሄዳችሁ እንደ ወላሂ ነው እንጂ አዛን የሰገር ነው። መስጅድ ሹሃዳ ሰገዳችሁ? ሹሃዳ መስጊደ ሹሃዳ እሑድ ተራራ። አዎ መስጊደ ሹሃዳ እሱ ማለት ነው። መቃብርም አለ እሱ ጋር፣ ግን ኦልሬዲ አልተተረከልንም። ነገ ነው ድጋሚ የምንዞረው። እነሱ እየዞሩ ስለነበር እንደ ግዴታ ነው ከእነሱ ጋር የዞር ነው። ቁባ ሄድን፣ ቂብለተይን ሄድን። ቂብለተይንን አድርጌ የቀረስኩት አላህ አላህ የሚገርም ቪዲዮን አድርጌ የቀረስኩት። መስጅዱል ቂብለተይን ይባላል። የሁለት ቂብላ ባለቤት መስጅድ። ነቢያችን ሰለላሁ ዐለይሂ ወሰለም በዚህ የተሰየመበት አንዴ ቂብለተይንን እስቲ ንገረን እና ድምፅ ልውሰድ። በቃ ጀምረው። መስጅዱል ቂብለተይን መዲና ላይ ይገኛል። ይህ መስጅድ ትርጉሙ ምን ማለት ነው? የሁለት ቂብላ ባለቤት የሆነው መስጅድ ማለት ነው። በዚህ የተሰየመበት ምክንያት ምንድን ነው ከተባለ ነቢያችን ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጅድ አልአቅሷ ዞሮ እንዲሰግዱ ነበር የታዘዙት። የሁለቱ ቂብላዎች ባለቤት የተባለው ሁለቱ ቂብላዎች ሁለቱ አቅጣጫዎች ማለት ነው። እሱም የመጀመሪያው መስጅድ አልአቅሷ ሲሆን ፍልስጤም ላይ የሚገኘው፣ ሁለተኛው ቂብላ ደግሞ መካ ላይ የሚገኘው ካዕባ ነው።
የሁለቱ የቂብላዎች ባለቤት መስጂድ ማለት ነው። ይህ መዲና ላይ የተሰየመበት የመስጂዱ ስም ነው። በዚህ የተሰየመበት ምክንያት እንደሚታወቀው ነቢ ሰለላሁ ዐለይሂ ወሰለም መጀመሪያ ወደ መስጂድ አልአቅሷ ዙረህ ስገድ ተብለው ታዘው ነበረ። ከዚያ በኋላ ልክ ወደ መካ እንዲዞሩ ታዘዋል። ይህ ትዕዛዝ የመጣበት ቦታ ይህ መስጂዱል ቂብለተይን የተባለው መስጂድ ነው። በዚያ ቦታ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ቁመው ወደ መስጂድ አልአቅሷ ዙረው እየሰገዱ እያለ ሁለቱን ረክዓ እንደጨረሱ የዞር ሶላትም ከዚያ ወዲያው ትዕዛዝ መጣ። ሙሐመድ ሆይ አሁን ቀጥታ ፊትህን ወደ ካዕባ አቅጣጫ ዙረህ ስገድ ተባሉ። ሁለቱን ረክዓ ደግሞ ወደ ካዕባ አቅጣጫ ዙረው ሰገዱ። ስለዚህ የሁለቱ ቂብላዎች ባለቤት መስጂድ ተብሎ ተሰየመ ያ መስጂድ ማለት ነው። ይህ ነው ሰሓባው ሲናገር ምን አለ? ሰለይና መዓ ረሱሊላህ ሰለላሁ ዐለይሂ ወሰለም ኢላ በይት አልመቅዲስ ነሕወ 16 ሸህራ አው 17 ሸህራ ثم أمرنا باستقبال القبلة فاستقبلنا ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ለ16 እና ለ17 ወራት ያክል አካባቢ ወደ መስጂድ አልአቅሷ አቅጣጫ ዙረን ሰገድን። ከዚያም በኋላ ወደ ቂብላ ወደ ካዕባ አቅጣጫ ዙሩ ተብሎ ትዕዛዙ መጣ። እኛም ወደዚያ ዙረን ሰገድን አሉ። ይህ የሰገዱበት ቦታ ምን ይባላል? መስጂዱል ቂብለተይን ተብሎ ተጠራ ማለት ነው። የሁለቱ ቂብላ ባለቤት መስጂድ። ሁለቱን ረክዓ ወደ ቤተል አቅሷ፣ ሁለቱን ረክዓ ደግሞ ወደ ካዕባ ዙረው የሰገዱበት ቦታ ስለሆነ ማለት ነው። ይሄ ነው። አሁን በዚህ ፖስተታል። በቃ የቀረጽኩትን ቪዲዮ በምን ድምፅ ልፖስተው እያልኩ ነበር። ኦሪጂናል ገለጻው ይገባበትና ይፖስተታል። እና ውሱ ሰው እንዴት ነክ? ዱባያችን እንዴት ናት? አሪፍ ነው። ማስረጃ የለም ይላል። ማስረጃ ከፈለግ ከሳያለሁ። እሺ ኤሎሄ 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 ለማሰበክተን ላሳይህ። ማስረጃ ትፈልጋለህ? የሚገርመህ ይህን ትንቢት ይህ ኢየሱስ ክርስቶስ ቀድሞ የተናገረው ትንቢት ነው። ኤሎሄ አዳምጥ። ዮሐንስ ወንጌል ምዕራፍ 4 ላይ ሄድ። ሴትየዋ መጣ ከኢየሱስ ክርስቶስ ፊት እንዲህ አለችው፣ መምህር ሆይ ስግደት በኢየሩሳሌም ካልሆነ አይቻልም ትሉናላችሁ አለችው። ኢየሱስም ምን አላት? አንቺ ሴት ሆይ እመኚ፣ ወደፊት ወደ ኢየሩሳሌም አቅጣጫ ዙራችሁ የማትሰግዱበት ጊዜ ይመጣል አላት። ያሰላም። ይህ ትንቢት በማን